ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የሩበን አሞሪም በተለይ ከማንቸስተር ዩናይትድ አሰልጣኝነት መንበሩ መነሳቱን ተከትሎ በርካታ የወጡ መረጃዎች አሉ። እኚህንና ሌሎች ስፖርታዊ መረጃዎች ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጆኒ ኤቫንስ የዳሬን ፍሌቸር አጋዥ አሰልጣኝ በመሆን በነገው ዕለት በሚኖረው ጨዋታ ይኖራል ተብሎ ይጠበቃል። ኤቫንስ የፍሌቸር አሰልጣኞች ስታፍ ምክትል አሰልጣኝ በመሆን እስከ ነገ ድረስ ቅጥሩ የሚጠናቀቅ ይሆናል። እንደሚታወቀው ፍሌቸር እና ኤቫንስ ከበፊትም የጠበቀ ቅርብ ጓደኝነት ያላቸው ሲሆን ኤቫንስ ወደ ማንቸስተር ዩናይትድ ተመልሶ እንዲጫወት እድል የሰጠው ዳሬን ፍሌቸር እንደነበር የሚታወስ ጉዳይ ነው። እንግዲህ በነገው ዕለት የሚመሩት ጆኒ ኤቫንስ እና ዳሬን ፍሌቸር ይሆናል። ከበርንሌ ጋር በሚደረገው ግጥሚያ ያስተላለፍ ለውጥ ይኖራል ተብሎ ይገመታል። ከዚህ በፊት እንግዲህ አሰልጣኙ ሩበን አሞሪም ባክስሪ እንደሚጠቀም ይታወቃልና እንደ አጠቃላይ የአሰላለፍ ለውጥ በነገው ጨዋታ ላይ ይኖራል ተብሎ ይጠበቃል። ማንቸስተር ዩናይትዶች እንግዲህ ከሳምንት በኋላ አዲስ አሰልጣኝ ይቀጥራሉ ተብሎ ነው የሚጠበቀው። በዋነኝነት እንግዲህ አሁን ፋብሪዚዮ ይዞት የወጣውን መረጃ ወደ እናንተ ላደረሳችሁ። ማንቸስተር ዩናይትድ እንግዲህ የኦሊ ጉናር ሶልሻየርን ፍላጎት ተረድቶት እያጤነበት ይገኛል ተብሏል። ኦሊ ጉናር ሶልሻየር በጊዜ አሰልጣኝነት በ6 ወራት ወደ ኦልድ ትራፎርድ ለመመለስ እና ክለቡን ለመርዳት ጽኑ ፍላጎት አለው ተብሏል። ዩናይትድ ዛሬ ለአጭር ጊዜ የሚሆን አማራጮችን መመልከት ጀምሯል። ከእነዚህም ውስጥ ኦሊ ጉናር ሶልሻየር አንዱ ውጭ ነው ተብሏል። ዩናይትድ አዲስ ቋሚ አሰልጣኝ በጁን ወር የሚሾም ሲሆን ለአጭር ጊዜ የሚሆኑ አማራጮችን እየተመለከተም ይገኛል ሲል እውቁ ጋዜጠኛ ፋብሪዚዮ ሮማኖ አሳውቋል። እንግዲህ ኦሊ ጉናር ሶልሻየር ይህንን ነገር ከዚህ በፊት ስም ሲናገር ሰምተነዋል። ትንሽ እድል ቢሰጠኝ ብሎ ነበር ከዚህ በፊትም። አሁንም ታዲያ ኦሊ ጉናር ሶልሻየር እንደተናገረው ከሆነ ማንቸስተር ዩናይትድን ዳግም የማሰልጠን ፍላጎት እንዳለው ነው እየተገለጸ የሚገኘው። በነገራችን ላይ ኦሊ ጉናር ሶልሻየር የማንቸስተር ዩናይትድ ሌጀንድ እንደሆነ ይታወቃልና ለማንቸስተር ዩናይትድ ያለው ፍቅር በጣም የላቀ ሰው ነውና በታክቲኩ ረገድ ግን የሚነሳበት ጥያቄ አለ። ከታክቲክ እውቀት አንጻር አሁንም ቢሆን ኦሊ ጉናር ሶልሻየር ማንቸስተር ዩናይትድን ወደ ነበረበት ቦታ ይመልሷል የሚለው ነገር ጥያቄ ነው። ግን በጊዜው የአሰልጣኝነት ካሉት አሰልጣኞች አንጻር ኦሊ ጉናር ሶልሻየር የተሻለ ነው ማለት ይቻላል። በነገራችን ላይ በማንቸስተር ዩናይትድ ቤት ከሩበን አሞሪም የተሻለ የማሸነፍ ንጻሬ የነበረው አሰልጣኝ ነው ኦሊ ጉናር ሶልሻየር። እንዲሁም ሁለተኛ ደረጃን ይዞ ማጠናቀቅ ችሎ ነበር። ታስታውሱ እንደሆነ ተወዳዳሪ አርጎት ነበረ። ትንሽ የብስለት ችግር ይነሳበታል ከታክቲክ ጋር የሚነሳ እንጂ በተለይም የተጫዋች እይታው በጣም የሚገርም ነው። ግን ማንቸስተር ዩናይትዶች ፕሪሚየር ሊጉን የተላመደ አሰልጣኝ በፕሪሚየር ሊግ የሰራ አሰልጣኝ እንደሚፈልጉ ነው እየተገለጸ የሚገኘውና ዩናይትዶች እንግዲህ አዲስ አሰልጣኝ የመሾም እድል ይኖራቸዋልና አዲስ መረጃ የሚወጣ ከሆነ በየትኛውም ሁኔታ ወደ እናንተ የምናደርሳችሁ ይሆናል። እናንተ ብቻ ይህን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ ቪዲዮዎች እንዲደርሷችሁ። ሌላኛው እንግዲህ ባለፈው ክረምት ዩናይትድ ለአሞሪም በጣም ቁርጠኛ ስለነበር አሰልጣኙን በመደገፍ ኮቢ ሜኖን በ40 ሚሊዮን ፓውንድ ለመሸጥ ተዘጋጅቶ እንደነበር ተገልጿል። ከአሰልጣኙ መሰናበት በኋላ ግን ተጫዋቹ በማንቸስተር ዩናይትድ ቤት እንደሚቆይ ይጠበቃል ሲል አትሌቲክስ ዘግቧል። ኮቢ ሜኖ እና በሩበን አሞሪም መካከል ያለው ትስስር ጥሩ የሚባል አልነበረም እና ተጫዋቹ ከማንቸስተር ዩናይትድ የመልቀቅ ፍላጎት ነበረው። እንዲሁም ለምን ቤንች እንደሚደረግ ሁሉ አንዳንድ ጊዜ ግራ አጋባ ነበር። ተጫዋቹ በጣም ተሰጥቷለሁ። ተቀይሮ በሚገባበት ጊዜ እንኳን የሚያሳየን ነገር በጣም አስገራሚ ነው። ነገር ግን ከሩበን አሞሪም ጋር ሰጣ ገባ መግባቱ ይታወቃል። እንዲሁም እኔ ከሩበን አሞሪም የምደግፈው ሌዚ የሆኑ ተጫዋቾችን ከዩናይትድ ቤት አባሯል እና እኔ ብዙ ተስፋ ነበረኝ በሩበን አሞሪም። ነገር ግን አሁንም ቢሆን ከውጤት አንጻር ጥርጣሬ ውስጥ የሚያስገባ ውጤት ነው። የማሸነፍ ንጻሬው ሩበን አሞሪም በጣም ደካማ ነው። ወደፊት የሚስተካከል ከሆነ አይታወቅም በሚለው ነው እንጂ በጣም ደካማ የሆነ የውጤት ንጻሬ ነው የነበረው። ነገር ግን አንድ ቡድን ሲገነባ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። የዩናይትድ ችግር አሁን ብቻ ሳይሆን ከዚህ በፊትም የመጣ ችግር እንደሆነ ይታወቃል። ነገር ግን ከታክቲኩ ጋር በተያያዘ ጥያቄ የሚያስነሳ በተለይም የባክ ስሪ ፎርሜሽን ዩናይትዶች በመከላከል ረገድ በጣም ደካማ እንዲሆኑ እንዳደረጋቸው ይታወቃል። ነገር ግን ቢያንስ የመሃል ተጫዋች አስፈርመውለት ቢሆን ኖሮ የሁሉ ነገር ላይፈጠር ይችል ነበር። እንግዲህ ማንቸስተር ዩናይትዶች ምን አይነት አሰልጣኝ ይሾማሉ የሚለው ነገር ግን ከሳምንታት በኋላ ልናውቀው እንደምችል ነው እየተገለጸ የሚገኘው። እንግዲህ ከሩበን አሞሪም ስንብት በኋላ በክለቡ ውስጥ ያለው መንፈስ በአጠቃላይ አዎንታዊ መሆኑ ተገልጿል። ተጫዋቾቹ አሁን ስላለው ያልተረጋገጠ ሁኔታና ስለመጪው ነገር ቢገነዘቡም ለውጡ በቡድኑ ላይ ከፍተኛ አሉታዊ ተጽዕኖ አለማሳደሩ ተሰምቷል። ኦሊ ጉናር ሶልሻየር እና ጆኒ ኤቫንስን ጨምሮ በርካታ የቀድሞ ተጫዋቾች በዚህ የሽግግር ወቅት ላይ ነገሮችን ከማረጋጋት ጋር በተያያዘ ድጋፋቸውን ለመስጠት ከክለቡ ጋር ግንኙነት ማድረጋቸው ተሰግበዋል። አንድ የውስጥ ምንጭ እንዳሳወቀው ከሆነም ክለቡ ወደ ቀድሞ ቦታ ለመመለስ ማገዝ የሚፈልጉ በርካታ ሰዎች እንዳሉ ነው እየተገለጸ የሚገኘው።
ሌላኛው ደግሞ ኢኒዮሶች ለማንቸስተር ዩናይትድ አዲስ ስፖርቲንግ ዳይሬክተር በማፈላለግ ላይ እንደሆኑ ይታወቃል። ይህም ጄንሰን ዊክሎክስ በማሰናበት ነው ወይስ ከእሱ ጋር በጣምራ እንዲሰራ ነው የሚለው ግልጽ ነገር አይደለም። ነገር ግን ማንቸስተር ዩናይትዶች የእውነት ጄንሰን ዊክሎክስን እንዲቆይ ያደርጉታል የሚለው ነገር ጥያቄ ያስነሳል። ምክንያቱም አዲስ መዋቅርን ሊፈጥሩ ይችላሉ። በጄንሰን ዊክሎክስ እና በሮበን አሞሪም በተፈጠረው ውጥረት እንደሆነ ይታወቃል። ሮበን አሞሪም ከማንቸስተር ዩናይትድ ኃላፊነታቸው የተሰናበቱት እሱ ብቻ ግን አይደለም። ከዚህ በፊት የነበራቸው ውጤት ጥሩ የሚባል አይደለም። ውጤት ላይ ጥሩ ሆኖ ቢሆን ኖሮ በፍጹም ሮበን አሞሪምን ክለቡ ያሰናበታቸዋል ተብሎ አይጠበቅም። ማንቸስተር ዩናይትድ ኃላፊዎችን ከዚህ በፊትም ልብላችሁ ወይም ማስተውላችኋቸው ከሆነ ብዙ ጊዜ እንደሚሰጡ ወይም ደግሞ ለሮበን አሞሪም ቢያንስ 3 ዓመት በማንቸስተር ዩናይትድ ቤት ይቆያል ተብሎ ራሱ ሰር ጂም ራትክሊፍ ነበር ቃል የገባለት። ነገር ግን የተፈጠረውን ተመልክታችኋል እና እኔ የዛ ጊዜ 3 ዓመት ይሰጠዋል ሲባል ጥርጣሬ በውስጤ ነበርና ከዚህ በፊት የተወሰኑ ውሳኔዎችን ከግምት በማስገባት ሮበን አሞሪምም ከማንቸስተር ዩናይትድ ኃላፊነቱ ሊነሳ የሚችልበት ሁኔታ አለ የሚል ጥርጣሬ ነበረኝና ከዚህ በፊት የነበረው ውጤት ደካማ መሆን፣ የማሸነፍ ንጻሬው ደካማ መሆን ከሮበን አሞሪም ይልቅ የጄንሰን ዊክሎክስን ሀሳብ ኢኒዮሶች እንዲደግፉ ሆኗልና ሮበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንደተሰናበተ ይታወቃል። አዳዲስ አሰልጣኞችን በቅርቡ እንጠብቃለን። ሌላኛውና አስገራሚው መረጃ እንግዲህ በሮበን አሞሪም እና ሊዛንድሮ ማርቲኔዝ ታህሳስ ላይ ከፓላስ እና ከዌስትሃም ጋር ዩናይትድ ከመጫወቱ በፊት አታካራ ፈጥረው እንደነበር ተገልጿል። ሁለቱም ኃይለኛ ትንቅንቅ ፈጥረው እንደነበር ሲጠቆም ሊቻ ከጉዳቱ ቢያገግምም በተደጋጋሚ ከስብስብ ውጭ መደረጉ አበሳጭቶት እንደነበር ተገልጿል። ማርቲኔዝ ለመሰለፍ ዝግጁ እንደሆነ ቢያምንም አሞሪም ችላ እንዳለው ተሰምቶት ስለነበር ቅሬታውን አምርሮ ማሰማቱን ዘ አትሌቲክስ ዘግቧል። ይሄ የሚያመላክተው ምንድን ነው? ከበርካታ ዩናይትድ ተጫዋቾች ጋር ሰጣ ገባ እንደገባ ነው ሮበን አሞሪም። ይህ ራሱ ከፍተኛ የሆነ ሚና ይኖራል ተብሎ ይጠበቃል። እንዲሁም አንዳንድ ተጫዋቾች እኮ ሮበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ በመነሳቱ ደስተኛ ሆነው የስንብቱን ፖስት ገብተው ላይክ ያደረጉ ተጫዋቾች አሉ። ለምሳሌ አሊያንድሮ ገርናቾ እና ኮቢ ማይኖን ለአብነት ያህል መጥቀስ እንችላለን እና እንደሚወጡ መረጃዎች ከሆነ ኮቢ ማይኖ እንዲሁም በማንቸስተር ዩናይትድ ቤት የመቆየት ፍላጎት እንዳለው ነው እየተገለጸ የሚገኘው። ከሚመጡት አሰልጣኞች ጋር የመስራትን ፍላጎት እንዳለው ነው እየተገለጸው። በነገው ዕለት እንግዲህ በርንሌ ማንቸስተር ዩናይትድን የሚገጥም ይሆናል። ይህንዚህን ጨዋታ ውጤት ግምት አስቀምጡልኝ በማለት በዛሬው ዕለት እንግዲህ የወጡ ስፖርታዊ መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎች ዝውውርን በተመለከተም የአሰልጣኞች ሹመትን በተመለከተ የሚወጣ ከሆነ ወደ እናንተ የማደርሳችሁ ይሆናል። በአዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘው።